ሰላም ውድ የሰሊቱ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር ቀናት፣ ሳምንታት እንዴት አለፈ? እኔ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። እንዴት ናችሁ? ያው በባለፈው ቪዲዮ ትንሽ ኮሜንትን ካየሁት አንፃር ጥሩ ነገር ነው እንዳለ የጻፋችሁልኝ፣ በጣም አመሰግናለሁ። ሰብስክራይበርን ጨምሯን 5000 ገብተናል። በጣም አመሰግናለሁ የኔ ውድ ፋሚሊዎች። እናም ዛሬ ደግሞ ያው ከባለፈው ትንሽ ለየት ባለ ቪዲዮ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ቆንጆ ቪዲዮዎችን ይዤላችሁ መጣለሁ። ሁሌም እንዳየን የውድ ፋሚሊዎች ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ወደዚህ ቻናል ሁላችሁም እየገባችሁ ያልገባችሁ ካላችሁ እየገባችሁ ሰብስክራይብ ያደረጋችሁ ለጓደኞቻችሁ ለፋሚሊዎቻችሁ ሼር አድርጉላቸው። ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ሁላችሁም የትም እንዳትሄዱ፣ ቪዲዮውን አቋርጣችሁ መውጣት አይቻልም። ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሁሉንም ኮሜንቶች ስለማነብ ባላችሁ ይመገድ ሰራላችኋለሁ ማለት ነው። የኔ ውዶች ቀጥታ ወደ ዛሬው ፕሮግራማችን እና ፋሚሊ ዛሬ የምናወራው ስለ በራስ መተማመን ነው። እስኪ ስንቶቻችሁ ናችሁ በራስ መተማመን ያላችሁ? ስንቶቻችሁ ናችሁ በራስ መተማመን የሌላችሁ? በራስ መተማመን እንዲኖራችሁ እየፈለጋችሁ ግን ደግሞ ማዳበር ያልቻላችሁት ስንቶቻችሁ ናችሁ? ዛሬ ስለዚህ ጉዳይ ትንሽ ደቂቃዎች ትንሽ እናወራለን። ሁላችሁም የትም እንዳትሄዱ፣ አብራችሁን ቆዩ። ብዙዎቻችን እውቀቱና ችሎታው ያለን በራስ መተማመን ስለሌለን ብቻ በጣም ብዙ እድሎቻችንን እናጣለን። እና አብዛኛው ሰው እንደሚያምነው ብዙ ሰዎች በራስ መተማመን አብሮን የሚወለድ በተፈጥሮ የሚመጣ ወይም ደግሞ ከቤተሰቦቻችን የምንወርሰው ነው ብለው ያምናሉ፣ ወይም እንደዛ ብለው ያምናሉ። ግን ፋሚሊ ትልቁ ሚስጥር እሱ አይደለም። ሚስጥሩ ምንድነው? በራስ መተማመን አብሮ የሚወለድ ወይም በተፈጥሮ የሚመጣ ወይም ደግሞ ከፋሚሊ የምንወርሰው ሳይሆን ልክ እንደ ጡንቻ በስፖርት የሚዳብር ክህሎት ነው። ዛሬ ስለዚህ ጉዳይ በራስ መተማመናችሁን ልታዳብሩበት የምትችሉት 3 ተግባራዊ መንገዶችን አሳያችኋለሁ። ልትሞክሯቸው ወይም ደግሞ ፕራክቲስ ልታደርጓቸው የምትችሏቸውን 3 ተግባራዊ መንገዶች እነግራችኋለሁ። አንደኛውና የመጀመሪያው የሰውነት አቋማችሁን መቀየር። በራስ መተማመንን ለመገንባት የመጀመሪያው መንገድ የሰውነት አቋማችንን ማስተካከል፣ መቀየር። እኛነታችን ሰውነታችን ብቻ ሳይሆን ሰውነታችን አእምሯችን ላይ ከፍተኛ ተጽዕኖ ያሳድራል። ለምሳሌ ቀና ብላችሁ ማንኛውንም ነገር ማድረግ እንደምትችሉ ማመን። ለምን ሰዎች ሲያናግሯችሁ ለምን አንገታችሁን ትደፋላችሁ? ለምን ትሸማቀቃላችሁ? ቀና ብላችሁ ማንኛውንም ነገር መስራት እንደምትችሉ ማመን። ሰዎች ሲያናግሯችሁ አይናቸውን የምታዩ ከሆነ አእምሯችሁ ኦኬ እኔ በራስ መተማመን አለኝ፣ ስለዚህ የኔ ደህንነት የተጠበቀ ነው፣ እኔ በራስ መተማመን አለኝ የሚል መልእክት ሰውነታችሁ ወደ አእምሯችሁ መልእክት ያስተላልፋል ማለት ነው። ስነልቦናና ጥናቶች እንደሚያመለክቱት እኛነታችን ሰውነታችን ብቻ ሳይሆን ሰውነታችን አእምሯችን ላይ ከፍተኛ ተጽዕኖ ያሳድራል። ሌላውና ወሳኙ ነገር ደግሞ ከአሉታዊ የራስ ንግግር ውጡ። ብዙ ጊዜ ራሳችንን በተለያዩ ነገሮች እንወቅሳለን። በቀን ውስጥ የምንናገረው ንግግር፣ እያንዳንዱ የምናወራት ወሬ በጣም ወሳኝነት ነገር አለው። ለራሳችን የምንሰጠው ግምት በጣም ወሳኝ ነገር ነው። ለምሳሌ አሁን ስህተት ስንሰራ ወይም ደግሞ የሆነ ሰው ስህተት ሲሰራ እና ቀድመን ይቅርታ እንጠይቃለን፣ ማይሆን ነገር እናወራለን፣ እንቀበጣጥራለን። ነገር ግን እኛ ስህተት ስንሰራስ እኔ እኮ እንደዚህ ማድረግ አልችልም፣ እኔ እኮ ድሌን አውቀዋለሁ፣ አይሳካልኝም፣ ሲጀመር መጀመሪያውንም ጠርጥሬ ነበር ምናምን ብለን የማይሆን ነገሮች ወደ አእምሯችን ላይ ኔጌቲቭ ነገሮችን እናስተላልፋለን። ግን ለምን ራሳችንን እንወቅሳለን? ለምን እንደዛ እናደርጋለን? ይሄን ነገር ለማስቀረት
የራሳችሁን ቋንቋ ከአሁኑ ሰዓት ጀምራችሁ ምረጡ። በራስ መተማመናችሁን ለመገንባት የምታደርጉበት ለምሳሌ በንግግር ሊሆን ይችላል፣ ሌሎች ተግባራቶችን ሊሆን ይችላል። እነሱን ነገሮች ከአሁኑ ሰዓት ጀምራችሁ መምረጥ መቻል አለባችሁ። በትንንሽ ስኬቶቻችሁ ላይ አትኩሩ። ይሄ ነገር ደግሞ ትልልቅ ነገሮችን እንዳታደርጉ ወይም ደግሞ እንዳትሰሩ ይይዛችኋል። በትንንሽ ስኬቶቻችሁ ላይ የምትኮሩ ከሆነ ሁሌም ትንሽ ሆናችሁ ትቀራላችሁ። ወደ ከፍታ ላይ መውጣት አትችሉም ማለት ነው። ሌላውና ወሳኙ ሶስተኛው ነጥብ ደግሞ ምንድነው? ፍርሃትን ፊት ለፊት መጋፈጥ። በራስ መተማመናችሁን ለመገንባት ግዴታ ትልቅ ነገር መጠበቅ መቻል የለባችሁ። ትንንሽ ነገሮች ላይ ወይም ደግሞ ትንንሽ ፍርሃቶች ላይ ተለማመዱ። ለምሳሌ ስብሰባ ላይ ወይም ደግሞ ክላስ ውስጥ ጥያቄ መጠየቅ የምትፈሩ ከሆነ መጀመሪያ እጃችሁን አውጡ። እስኪ ስትወጡ መንገድ ላይ ስትሄዱ የማታውቁትን ሰው ሰላም በሉ ወይም ደግሞ ሳትጠይቁ። ከነዛ ይጀምራል ፍርሃታችሁ፣ ከዛ ይጀምራል። እነዛን ነገሮች የምታደርጉ ከሆነ እዛ ገብታችሁ ጥያቄ መጠየቅም ሆነ ማንኛውንም ነገር ለማድረግ ትንሽ ፍርሃታችሁ ይቀንሳል። እነዚህ ትንንሽ ፍርሃቶችን ስታሸንፉ አእምሯችሁ ትልልቅ ፍርሃቶችን የመቋቋም አቅሙ እየዳበረ ይሄዳል። እናም እንዳልኳችሁ በራስ መተማመንን ለመገንባት የሚያስፈልጉ 3 ዋና ዋና ተግባራዊ ድርጊቶች እንዳልኳችሁ፣ አንደኛውና የመጀመሪያው ነገር የሰውነት አቋምን መቀየር፣ ሁለተኛው ደግሞ ከአሉታዊ የራስ ንግግር መውጣት፣ ሶስተኛው ደግሞ ፍርሃትን ፊት ለፊት መጋፈጥ። እነዚህ 3 ተግባራዊ መንገዶች ናቸው። አሁን መሞከር ትችላላችሁ። አሁን ባላችሁበት ቦታ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሌላኛውና ዋነኛው ደግሞ በራስ መተማመን በተለያዩ የሰዎች ግንኙነት ላይ ጥቅምና ጉዳቱን በትንሹ ነግራችኋለሁ። ለምሳሌ በባለትዳሮች ላይ፣ በአባቶች ላይ እና በቤት ሰራተኞች ላይ የሚያመጣው ጥቅምና ጉዳት ምን እንደሆነ እነግራችኋለሁ ማለት ነው። ፋሚሊ እንዳልደበራችሁ ተስፋ አደርጋለሁ። እንቀጥል። ለምሳሌ በባለትዳሮች ላይ እንቀጥል። በራስ መተማመን በትዳር ውስጥ በጣም ትልቁና ወሳኝ ነገር ነው። አንድ በራስ መተማመን ያላቸው ባለትዳሮች ወይም ደግሞ ባል ሊሆን ይችላል ሚስት፣ በራስ መተማመን ካለው ሚስቱ የትም ትዋል የትም ታድርግ በራሷ የምትተማመን ከሆነ እሱም በራሱ የሚተማመን ከሆነ ካላስፈላጊ ቅናት፣ ካላስፈላጊ ካላስፈላጊ የትወጣሽ የትገባሽ ነገሮች ነፃ ይሆናል ማለት ነው። ማንኛውንም ነገር በግልጽ ተነጋግረው ይፈታሉ። የማይፈልገው ወይም ደግሞ ያልተመቸው ነገር ካለ ይህ ነገር በዚህ መንገድ ብናደርገው ይሄ ነገር አልተመቸኝም ብሎ በግልጽ ተነጋግሮ ከትዳር አጋሩ ጋር ማስተካከል ይችላል ማለት ነው። ነገር ግን በራስ መተማመን ከሌለው ወይም ደግሞ ከሌላት በጣም ከባድ ነው። አንደኛ ለቅናት፣ ሁለተኛ ደግሞ ለጥርጣሬ፣ ሶስተኛ ደግሞ በቃ የትወጣሽ የትገባሽ አላስፈላጊ ድርጊቶችን ማድረግ ጭቅጭቆችን ይፈጥራል። የተለያዩ ፍተሻዎችን ሊያጋጥም ይችላል። የት ነሽ? በዚህ ሰዓት እዚህ ምን ትሰሪያለሽ? ኦር በዚህ ሰዓት እዚህ ምን ትሰራለህ? ስልካችሁ መፈተሽ ሊሆን ይችላል። እነዚህ ነገሮች ሊያስከትልብን ይችላል ማለት ነው። ከጉዳት አንጻር ስናይ በባለትዳሮች ላይ ጥቅሙን ስናይ አንደኛ እርስ በርስ ግንኙነትን ያዳብራል፣ ያጠነክራል። ሁለተኛ ጤናማ ቤተሰብን ያፈራሉ። ራስ መተማመን ያለው ትዳር የተረጋጋና ጤናማ ፋሚሊን ይፈጥራል ማለት ነው። በራስ መተማመን ከልክ ያለፈ ሲሆን ግን ትዕቢትን ያመጣል። የትዳር አጋርን ሀሳብ መቃረን፣ ንቀትን ያመጣል። ስለዚህ እርስ በርስ ተከባብራችሁ ኑሩ ነው። በራስ መተማመን ጥቅሙና ጉዳቱ ምንድነው ስንል ትዳር ላይ ከጥቅም አኳያ ስናየው በራስ መተማመን ሲኖር አንድ ትዳር ላይ አንደኛ መከባበር፣ መደጋገፍ፣ ሀሳብን በግልጽ መነጋገር፣ መወያየት፣ የተለያዩ ጤናማ ቤተሰብን ማፍራት ለትውልድም ጤናማ የሆነ ነገርን ያስተላልፋሉ ማለት ነው። ከጉዳት አንጻር ስናየው ግን እንዳልኳችሁ በራስ መተማመን አንድ ትዳር ውስጥ ከሌለ ትዳር ሳይሆን በቃ የጭቅጭቅ ትዳር በሉት፣ ጥርጣሬ ይኖራል። ምናልባትም ይሄ አጋሪ ከሌላ ሰው ጋር ጥሎኝ ይሄድ ይሆን ወይ፣ ሌላ ከኔ የተሻለ ሰው ያገኝ ይሆን ወይ እያሉ ራሳቸውን ወደ ተለያዩ አላስፈላጊ ኔጌቲቭ ነገሮች ይከታሉ። በዛን ሰዓት ደግሞ ትዳር ውስጥ አለመስማማት ይመጣል። በዛ ሰዓት ያ ትዳር ይፈርሳል፣ ቀጣይነት አይኖረውም። ልጆችም ያላሳዳጊ ወይም ደግሞ በቃ እንዲሁ
እነሱም የነሱን አርአያ ተከትለው ያድጉና ነገ ላይ የማይሆን ትውልድ ይመጣል ማለት ነው። ስለዚህ በራስ መተማመን ትዳር ውስጥ ዋነኛውና አስፈላጊው ቀዳሚው ነገር ነው ማለት ነው። ሌላው ደግሞ በራስ መተማመን በአባቶች ላይ እስኪ ስንቶቻችንን አባቶቻችን በራስ መተማመን ሲኖራቸው ኩራት የሚሰማን? ስንቶቻችንን በአባቶቻችን የምንኮራው? አባት በውሳኔዎቹና በራስ መተማመን ሲኖረው ለቤተሰቡ ስሜት ይሰጣል። አንድ አባት በራስ መተማመን ካለው ልጆቹ ሲያጠፉ ወይም ደግሞ የሆነ ስህተት ሲያይ ልጆቹ ላይ በመጮህ ሳይሆን ልጅ ይህ ነገር እንደዚህ አይደረግም፣ ይህ ነገር እንደዚህ ነው የሚደረገው ብሎ በምክክርና በንግግር ተነጋግረው ይፈታሉ ማለት ነው። በራስ መተማመን የሌላቸው አባቶች ግን ልክ የሆነ ስህተት ስንሰራ ወይም ልጆች የሆነ ስህተት ሲሰሩ ይጮሁና ይቆጧቸዋል ወይም ደግሞ ይገርፏቸዋል። ከዛ ነገር ያሸሿቸዋል። ያ ነገር እንዴት መሰራት እንዳለበት ሳያሳዩቸው በመጮህና በቁጣ ከዛ ነገር ያስወጧቸዋል። ክብሩን ወይም ደግሞ እሱ የበላይ መሆኑን ለማሳየት ጨካኝና በጣም የሚጮህ ሰው ሊሆን ይችላል ማለት ነው። ሰብ ኃላፊነትን በመፍራት ራሱን ከዛ ነገር ሊያርቅ ይችላል ወይም ደግሞ ሊሸሽ ይችላል ማለት ነው። ይህ አባት ደግሞ ለልጆችም ሆነ ለምንም ነገር አርአያ አይሆንም ማለት ነው። እንዲሁም ደግሞ ትዳሩም ላይ ከፍተኛ ተጽዕኖ ያሳድራል ማለት ነው። ሌላው ደግሞ በራስ መተማመን በቤት አጋዦች ወይም ደግሞ ቤት ውስጥ በሚሰሩ ሰራተኞች ላይ ምንድነው ጥቅሙና ጉዳቱ? አንዲት የቤት ሰራተኛ በራስ መተማመን ከሌላት ምን ሊገጥማት ይችላል? ወይም ደግሞ ካላትስ ምን አይነት ጥቅም ታገኛለች የሚለውን ያንን ፍርሃቷንስ በምን መንገድ ታስወግደዋለች የሚሉትን ነጥቦች ደግሞ እናነሳለን። ሁል ጊዜ ጠዋት ተነስታ ቤታችንን የምታጸዳው፣ ምግባችንን የምትሰራልን፣ ልጆቻችንን የምትንከባከብልን የቤት ሰራተኛችን ምን ያክል በራስ መተማመን አላት? ይሄን አስባችሁ ታውቃላችሁ? ብዙዎቻችን ስራዋን በአግባቡ ከሰራችልን ምን አገባን እንል ይሆናል። ነገር ግን ፋሚሊ ሚስጥሩ ሌላ ነው። በቤታችሁ ውስጥ የምትሰራላችሁ የቤት አጋዥ የራስ መተማመን ሳይኖራት ሲቀርና በራስ መተማመኗ ሲወርድ ወይም ደግሞ ሲጠፋ በራሷ ህይወት ላይ ብቻ ሳይሆን በእናንተም በልጆቻችሁ ህይወት ላይ ከፍተኛ ተጽዕኖ አለ። በራስ መተማመን አቅሟ ሲጠፋ ወይም ደግሞ በራስ የመተማመን አቅም ሳይኖራት ሲቀር 3 ትልልቅ ችግሮች ይፈጠራሉ። አንደኛውና የመጀመሪያው ነገር ጭቆናና ለከባድ ስራ መጋለጥ። በራሷ የማትተማመን የቤት ሰራተኛ መብቷን ማስከበር አትችልም። ላልተገባ ስድብና ከልክ ያለፈ የስራ ጫና ሊገጥማት ይችላል። ወይም ደግሞ የደሞዝ መከልከል ያጋጥማታል። አይሆንም ብላ መከራከርም ሆነ መናገር ስለማትችል በራስ መተማመን ስለሌላት ብቻ ለአካላዊና ለስነ ልቦናዊ ችግር ትጋለጣለች። ሌላው ደግሞ ውሳኔዎችን መወሰን አትችልም። በራሷ የሆነ ነገር ማድረግ አትችልም። በራሷ መወሰን አትችልም። ለምሳሌ አሰሪዎች ቤት በማይኖሩበት ሰዓት የሆነ ነገር ቤት ውስጥ ቢፈጠር ወይ እሳት ቢነሳ ወይም ደግሞ የውሃ ቱቦ ቢፈነዳ ያንን ነገር ቀድማ መፍትሄ ለመስጠት አትችልም። ቢኮዝ በራሷ ስለማትተማመን ይህን ነገር ባስቆመው ለኔ ልቀጣ እችላለሁ፣ አንቺ ልጅ እንደዚህ ያስደረግሽ ልባል እችላለሁ፣ ሁሉ ነገር ወደ እኔ ሊመጣ ይችላል ማለት በእኔ ሊሳበብ ይችላል ብላ ያን ነገር ከማስቆም ትታገዳለች ማለት ነው። በዛ ሰዓት ደግሞ የራሷንም ህይወት ታጣለች፣ ቤቱም ላይ አደጋ ይፈጠራል ማለት ነው። በዛ ሰዓት ህይወቷንም ታጣለች። እነዚህ ነገሮች ሀፕን ይሆናሉ ማለት ነው። እንዲሁም ደግሞ የእሷ በራስ መተማመን አለመኖር በልጆችም ላይ ከፍተኛ ተጽዕኖ ያሳድራል። አብዛኛውን ጊዜ ልጆቻችሁ ጊዜያቸውን የሚያሳልፉት ከነሱ ጋር ነው። አንድ በራስ መተማመን የሌላት ሰራተኛ ወይም ደግሞ እሷ የበታችነት ስሜት የሚሰማት ከሆነ ጭንቀት የሚሰማት ከሆነ ያን ስሜቷን ሳታስበው ወደ ልጆቹ ታስተላልፋለች ማለት ነው። እነዛ ልጆች ንቁና ደፋር ሆነው እንዳያድጉ የእሷና በልጆች ላይ ከፍተኛ ነው። በአንጻሩ ግን በራሷ የምትተማመን ከሆነ በጣም ብዙ ጥቅሞችን ታገኛለች። አንደኛውና የመጀመሪያ ስራዋን በክብርና በጥራት መስራት። ስራዋን እንደማንኛውም የክብር ስራ ስለምታየው በታማኝና በጥራት ትሰራዋለች። ራሷንም አታዋርድም፣ አሰሪዎቿንም ታከብራለች። ሁለተኛው ደግሞ ግልጽነትና ሰላማዊ ግንኙነት። አንድ ነገር ስትሰራ በቤት ውስጥ ካልተመቻት ወይም ደግሞ የሆነ ስህተት ስትሰራ ወይም ደግሞ እቃ ቢሰበርባት እንኳን የተሰበረውን እቃ ደብቃ ከመጣል ይልቅ ፊት ለፊት ይዛ ከአሰሪዎቿ ጋር በግልጽ ንግግር አድርጎ ያን ችግር
የጤና እክል ሲገጥማት ሂዳ ትናገራለች። መታከም ካለባት በወቅቱ ሂዳ ትታከማለች። ዋነኛው ነገር ደግሞ መፍትሄ ወደ አሰሪዎች ስንመጣ በእነዚህ ልጆች ላይ እነዚህ ነገሮች እንዳይፈጠሩ አሰሪዎች ምን ማድረግ አለባቸው? ወደ መፍትሄው ስንሄድ አንደኛውና የመጀመሪያው ስብዕናቸው ማክበር። አሰሪዎች በመጀመሪያ ለቤት ሰራተኞቻችሁ ስብዕናቸውን ማክበር አንደኛውና ቀዳሚው ነገር ነው። እንደ ቤተሰብ እንደ ሰራተኛ ሳይሆን እንደ ቤተሰብ አባል ማየት፣ ስማቸውን በጥሩ ሁኔታ መጥራት፣ ጥሩ ነገር ሲሰሩ እጃችሁ ይባረክ፣ ጥሩ ስራን የሰራሽው በጣም አሪፍ ነው ማበረታታት፣ ሀሳባቸውን እንዲናገሩ እድል መስጠት፣ ቤት ውስጥ ስለሚሰራው ስራ ይህ ነገር እንደዚህ ቢሰራ ምን ይመስልሻል ብሎ ግልጽ ንግግር ማድረግ ማለት ነው። ይህ ነገር ራሳቸውን ጠቃሚ አድርገው እንዲያስቡ ወይም ደግሞ እንዲቆጥሩ ይረዳቸዋል። እንግዲህ ፋሚሊዎቼ ዛሬ በዝርዝር ለማየት እንደሞከር ነው በራስ መተማመን እንዲሁ ለብቻ የሚታው የግል ስሜት አይደለም። ይልቁንም ለመላው ማህበረሰብና የሰዎችን የህይወት ጉዟቸውን የሚቀይር ትልቅ ኃይል ነው። እያንዳንዱ ግለሰብ ህይወት ውስጥ በራስ መተማመን ማለት ስርዓትን አሸንፎ አቅምን አውጥቶ ለመጠቀምና የተሰጡን እድሎች በሙሉ ወደ ስኬት ለመቀየር የተሰጠን ዋና መሳሪያ ነው። ለራሳችን የምንነግረው አዎንታዊ ንግግሮቻችንን ማስተካከል፣ ተሰጧችንን ማውጣት እና በቤታችን ውስጥ ስላሉ ሰዎች ሁሉ ለትዳር አጋሮቻችንም ለልጆቻችንም ሆነ ለቤተሰቦቻችን አክብሮት መስጠት፣ ለቤተሰቦቻችን ለልጆቻችን አክብሮት መስጠት፣ ይህን ታላቅ ስብዕና መገንባት እንችላለን። እናም ውድ ፋሚሊዎቼ የዛሬው ፕሮግራሜ ይህን ይመስል ነበር። እንደተመቻችሁ ተስፋ አደርጋለሁ። እስኪ ከጠቀስኩት ውስጥ የትኛው እንደተመቻችሁ ወይም ደግሞ የትኛው በባለትዳሮች ላይ፣ በቤት ሰራተኞች ላይ፣ በአባቶች ላይ እንዲሁም ስለ አጠቃላይ ስለ በራስ መተማመን የተመቻችሁ ሀሳብ ካለ ወይም ደግሞ ያልገባችሁ ሀሳብ ካለ ኮመንት ላይ አስቀምጡልኝ። እንደወደዳችሁ ተስፋ አደርጋለሁ። ይህን ቪዲዮ ለቤተሰቦቻችሁና ይህን ቪዲዮ እንዲደርሳቸው ለምትፈልጉ ሰዎች በሙሉ ሼር አድርጉላቸው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። ቀጣይ ደግሞ ከዚህ በተሻሉ ቪዲዮዎች እንድመጣ ያው የእናንተ ማበረታቻ ትልቅ ኃይል አለው። ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቀጥሉ እና ያው ለፋሚሊዎቻችሁ ሼር አድርጉላቸው። የኔ ውድ ፋሚሊዎች ቀጣይ ለየት ባለ ቪዲዮ እስክንገናኝ ድረስ እንሰራላችሁ የምትፈልጉት ነገርም ካለ ኮመንት ላይ አስቀምጡልኝ። ስለዛ ነገር ሀሳብ አስተያየታችሁን ማስቀመጥ ይቻላል። ለየት ባለ ቪዲዮ እስክንገናኝ ድረስ ውድድ ነው የማደርጋችሁ። መልካም ጊዜ። ቻው